ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይልም አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 32 እስከ 35። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰዱሱ ለሚያዝያ በዛቲ ዕለት አዕረፈት ማርያም ግብፃዊት ወገዳማዊት ወዛቲ ቅድስት እምሀገረ እስክንድርያ ወአበዊሃኒ ክርስቲያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህች ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። ዕድሜዋም 12 ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና። በዚህም በረከሰ ሥራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨመርባት ነበር። ሰውን የሚወድ የእግዚአብሔር ቸርነትም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለ መርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌም እስከደረሰች ድረስ ይህን ሥራ አልተወችም። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ መቃብር ወዳለች ቤተክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ሥራዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷም አለቀሰች። ፍጥረቶቹን ሁሉ የምትረጂ አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ሥራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ሥራ ፈጸመች። ከዚያ በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ልቅሶን እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ዕረፍትሽን ድህነትሽን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎን እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይወጋት ነበረ። እርሷ ግን በተጋድሎ ጸናች። ከዚያም ከገዛቸው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያ አምባሻ ጥቂት ትቀምስ ነበረ። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዞሲማስ ወደዚያች በረሃ መጣ። በእሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመት ወደ በረሃ ወጥተው የከበረች 40 ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህም ዞኪማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚያጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ያችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚያም በኋላ ዞሲማስ ሆይ
ከእኔ ጋር መነጋገር ከፈለክ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችው ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸውም ሰላምታ ተሰጣጥተው በላይዋ ይጸልይላት ዘንድ ለመነችው፣ እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷም የሆነው ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውን ደሙን በጽዋ ውስጥ ያዘ። ደግሞ በለስ ተምርንና በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚህም በኋላ ሥጋውንና ደሙን አቀበላት። በለሱንም ተምሩንም ምስሩንም አቀረበላት። ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛም ዓመት በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሙታ አገኛት። በራሷም ደሃይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃልም የተነሳ አደነቀ። ያን ጊዜ በግርጌዋ አንበሳ ሲጠብቃት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበረ። በዚያም ጊዜ በዚያም ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስም በላይዋ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳችው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። መላ ዕድሜዋ 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን አሜን። በታላቁ ዴር ሱልጣን የኢትዮጵያ ገዳም በቅዱስ ሚካኤል ደብር አጠገብ ላይ የዚች የግብፃዊት ማርያም መታሰቢያ በግድግዳዎቹ ላይ የእጇ ስዕል በዛ ቦታ ላይ ይገኛል። በዚች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹም ውስጥ የችንካሮቹ ምልክትም አሳየው። የቶማስን እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሬ መነሳትህን አመንኩ አለ። ጌታችንም ብታየኝ አመንከኝ፣ የሚመሰገንስ ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎኑ ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በቅዱሳን ሐዋርያቶቹ ጸሎትም በታጋዮች ጻድቃንም በድል አድራጊዎች ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሱ እንለምን ለዘላለሙ አሜን። በዚች ቀን የአባታችን አዳምን የእናታችን ሔዋንን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስም እንደተናገረ መላእክትን ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬውን ጣዕም በየራሱ ልዩ ልዩ ነው። የሚያሻውንም ሁሉ አከናውኖ እነሆ ከምድር መካከል ይሄውም ጎልጎታ ነው። አፈር አንስቶ በ3 ሰዓት እርሱም ፈጠረው። በ4 ባህሪያት ይሄውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎበት የሕይወትን መንፈስ አሳድሮ የሚናገርና የሚያስተውል የሚያውቅም አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረ ሁሉ ላይ ሾመው። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትንም የሰማይ ወፎችንም ሁሉ ወደ እርሱ አመጣ። አዳምን መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚያም በኋላ በአዳም ላይ እንቅልፍን አመጣበት፣ አንቀላፋም። ከጎኑም አንድ አጥንት ነሳ፣ ቦታውንም በሥጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም በፊቱ አኖራት። አዳምም ነቅቶ ይህች ከአጥንቴ አጥንት ከሥጋዬ ሥጋ ናት፣ ሚስት ትሆነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር
በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው፣ በኤዶም ገነትም አኖራቸው። እግዚአብሔርም አዳምና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱም በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላት ሰይጣን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስን ትበላ ዘንድ አታለላት፣ አምላክን የመሆንንም ተስፋ አሳደረባትና አሳታት። ያንን ዕፀ በለስ ባየችው ጊዜ አማራትና በልታ ለባሏ በላችው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኀፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትነትንም አጸና። በሔዋን ላይ በጻዕር በጋር ውለጂ፣ ወልደሽ መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመትን በተድላ ገነት ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምን በማለዳ ፀሐይ ሲወጣ ነጭ ዕጣንን፣ ቀንዓት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳምን በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየንም ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱም ጋር ወለደች። ቃየልና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔር መሥዋዕት ባቀረቡ ጊዜ ጌታ የአቤልን መሥዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነና እያለቀሰ 4 የዘመን ሱባዔ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱ መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችና ሴቶች ልጆችንም ወለደ። እግዚአብሔርም ንስሐውንና ልቅሶውን አይቶ የድኅነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴም አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ ከርቤና ዕጣን ለልጁ ለሴት ሰጠው፣ እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ ጥበብ ሰዎች ይህን ወርቁን ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖህም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖህም የምስራቅ ሰዎች ወደሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም በእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሜንጦስ ሰጠው። አዳምም የሚያርፍበት ሰዓት ባወቀ ጊዜ ልጁን ሴትን ጠርቶ ከመሞቴ በፊት ልጆችህንና የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባው በጉንጩ ላይ እየፈሰሰ ወጣ፣ ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ታሸንፋለች? ከዓይኖቻችንም እንዴት ትሰወራለህ? አሉት። ከዚህ በኋላ አባታችን አዳም ሁሉንም ልጆችን ባረካቸው፣ መረቃቸውም። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግርን የተመላች ናትና በእግዚአብሔር እየታመንክ እውነትና ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክ ሜአ በሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል፣ ከ8ቱ ነፍስ በቀር የሚቀር የለም። ልጅ ሆይ ለወገኖችህ ቋሚ ሆነ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድን ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችህን የልጅ ልጆችህን ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ሥራቸውና ወደ ጨዋታቸውም አይቅረቡ። ከዚህ በኋላም ወደ ልጁ ወደ ሴት ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር አኑረው ይጠብቁ ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ሥጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላም ያችን አገር ይመረምሯታል። እኒህንም ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዷትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል።
ነገሥታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግሥቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ማህያዊት ስለሆነች ሞቱ ነው። ለአባታችን አዳምም 930 ዓመት ሲሆን መላልኤል 135 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት አረፈ። ያረፈበትም ሰዓት ከገነት የወጣባት ናት። በዚያን ጊዜ መላእክት ሰራዊት ከልጆቻቸው ጋር ተሰበሰቡ። መልካም አገናነዝም ገነዙት። በብዙ ሽቶችም መዓዛውን አጣፍጠው ይኸውም በገነትና በደብረ ቅዱስ ያለ ነው። ሥጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትም አኖሩ። ከእርሱ ጋር ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚያም በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ሥጋ በመርከቡ ወሰደው። ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። በቀራኔው ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነችው ሞቱ አድኖ ወደ ቀደመ ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮች ሰማዕታትና ጻድቃን አባት ነውና፣ ስለ እርሱም የእግዚአብሔር ልጅ ወደ ዓለሙ መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ ሁሉ የሁሉም አባቶች በረከት በላያችን ለዘላለሙ ይደር አሜን። በዚች ቀን ኖህ ተወለደ። የሶሎሞን አባት ንጉሥ ዳዊትም በዚች ዕለት ተወለደ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያምም አባቷ ጻድቅ ኢያቄም አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አዳምና ሔዋን የዕረፍታቸው መታሰቢያ፣ ልበ አምላክ ቅዱስ ዳዊት ልደቱ፣ አባታችን ቅዱስ ኖህ ልደቱ፣ ቅዱስ ቶማስ ሐዋርያ የጌታችንን ጎን የዳሰሰበት፣ ቅድስት ማርያም ግብፃዊት ከኃጢአት ሕይወት ተመልሳ በፍጹም ቅድስናዋ የተመሰከረላት እናት። ወርሃዊ በዓላት ቅድስት ደብረ ቁስቋም እናታችን ሃይከን፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ ዕርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችንም አፍ ዘጉ፣ የእሳትን ኃይልም አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 32 እስከ 35። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። በዓሉን የሰላም የጤና የፍቅር በዓል ያድርግልን። ጾማችንን ጾመ ስርየት ጾመ ድኅነት አድርጎ ከነደደው እሳት ከታዘዘው መቅሰፍት በቸርነቱ አትርፎ ለብርሃነ ትንሣኤው ያደረሰን አምላክ አሁንም ለብርሃነ ዕርገቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ይቅርታውን ቸርነቱን አያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።